ዳጣና መድብል በጸጥታ ተቃጠሉ። ሞገስ በስተመጨረሻ ሆስፒታል ሳይወጣ እዛው ህይወቱ አልፋለች። በጣም ተጨናነቁ። የመድብልም ጓደኛ ምን ነው እነዛን ሰዎች እስከ መጨረሻው አስወገደናቸው ቢሆን ኖሮ ሞገስን በፍጹም ሊወጉት አይችሉም ነበር። መድብል ከባድ ስህተት ሰርተናል፣ ብሩኬን አተርፋለሁ ስንል ሞገስን ጓደኛውን አጣን በጣም ብሎ ተናደደ። ዳጣ ከባድና ያልጠበቀችው ሀዘን ገጠሟት። ሉላ እስካሁን አልሰማችም። ቅድስትም ደግሞ ከመድብል ጋር ዛሬ ሞገስን ወደ ሆስፒታል ሄደን መጠየቅ አለብን ብሎ ሲላት፣ ቅድስትም እሺ ብላ ስትሄድ እዛ ዳጣም አብራ ከመድብል ጋር ልትሄድ ነበረና ከሞገስ ጋር አብሮ የነበረው የመድብል ባለውለታ ነበር። መድብል ከሆስፒታል ወጥቶ ሞገስን ሳይሆን ብሩኬን ይዞ ወደ ቤት ነበር የተመለሰው። እና ሞገስን ተመላልሼ ማየት አለብኝ፣ ኤፍራታ የሰጠችው ደም በትክክል ሰርቶ ይሆን እያለ መጨናነቅ ጀመረ። ሞገስ ያልተጠበቀና ያላሰበው ነገር አጋጠመው። መኖር እየፈለገ ከሉላ ጋር በነጻነት እንኖራለን እያለ ሉላም በተደጋጋሚ ተስፋ እየሞላና እየሰጣት አንዱም እቅዱ ሳይሳካለት ሁሉም ገደል ገባ። መድብል በተፈጠረው ነገር ተንገበገበ። ምን ነው የዛኔ ሞገስን ይዤ ባልሄድ ኖሮ ይህ ሁሉ ባልተፈጠረ ነበር፣ ራሴን ገብቼ መስዋዕትነትና ዋጋ ሰጥቼ ቢሆን ኖሮ ይሻለኝ ነበር እያለ በጸጸት ራሱን መቆጣጠር አቃተው። ታው እንጂ ወዳጄ፣ ምንም ቢሆን እኮ አንተ ይሄ ይፈጠራል ብለህ አላሰብክም። ደሞም ሞገስ ወደዚህ ጦርነት የገባው ፈልጎት እንጂ አስገድደው አይደለም። ለጓደኛው ሲል ብዙ መስዋዕትነትና ዋጋ ሊከፍል ቆርጦ በተነሳ ጊዜ ይሄ ነገር ተፈጥሯል። ስለዚህ ምንም ማድረግ አይቻልም፣ ሁሉንም ነገር አምኖ መቀበል ነው ብሎ ወሰነ። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች፣ እጅግ ተወዳጁና በጉጉት ስንጠብቀው የነበረው የምሳሌ ድራማ እንደቀጠለ ይገኛል። ቻናሉን ሰብስክራይብ፣ ላይክ እያደረጋችሁ ለምታበረታቱኝ መልካም ቤተሰቦቼ እጅግ አመሰግናለሁ። ዳጣ ማውጣት የማትፈልገውን ሰው ሞገስን አጣሁኝ እያለች በልቅሶ ተንሰፈሰፈች። ቅድስት ደግሞ ውይ ሞገስ እኮ ለጋሻ ያልከፈለው መስዋዕትነት የለም፣ መኪናውን ያጣው፣ ሀብት ንብረቱ ይታገደበት፣ በመሀል የቤተሰብን ቢሆን ከብሩኬ ገንዘብ ቢጎልበት ከየትም አምጥቶ የእናትና የአባቱን ሀብት ንብረት ሳይቀር ሸጥ አድርጎ ወንድሙን ዋጋና መስዋዕትነት የከፈለ ጀግና እኮ ነው። ይሄ ሰው ደግሞ በፍጹም መሞት የለበትም ነበር እያለች ቅድስት መጸጸት ጀመረች። በጎን የብሩኬ ደስታ ቢያስደስታትም ሞገስ ስለሞተ ግን እጅግ በጣም ከፍቷታል። ሉላ ከአሁን ይመጣል እያለች ስልኩን እየጠበቀች ትገኛለች። ስደውልም መጨረሻ ላይ ካለበት ህመም ሲነቃ ሉላ እኔ ደህና ነኝ ምንም አታስብኝ ብሎ ቴክስት ብቻ ነበር የላከላት። ያንንም ቴክስት አይታ እሷ በጣም ተረብሻና ምን ሆኖብኝ ነው፣ ሞገሴን ምን አግኝቶብኝ ነው እያለች በጭንቀት እያበደች ትገኛለች። ሞገስ እንኳን ደም ቢያስፈልገው ያንን ደም የሚሸፍንለት ሰው ቢጠፋ ኤፍራታን በ20,000 ብር ደም ገዝቶ መድብል ጀግናው ለሞገስ የሰጠ ነበር። ከወዳጁ ጋርም ቁጭ ብሎ ሲያወራ ሞገስ ብዙ ነገር ለብሩኬ አድርጓል። የብሩኬ ወለታ መቼ እንደሚከፍለው ባላቅም እጅግ በጣም ከባድ ነገር ነው። ወዳጄ አንተም ለኔ ስትል ብዙ ነገር ሆነሃል። ወንድሜ ግን ይሙትም ይዳንም ባላውቅም በህይወት ተርፎ እጄ ላይ በእናንተ ምክንያት ዋጋ ከፍላችኋል። እኔ ለወንድሜ ስል፣ ሞገስ ደግሞ ለጓደኛው ሲል፣ አንተ ደግሞ ለኔ ስትል ብዙ ነገር አድርጓችኋል። በጣም ነው ማመሰግነው እያለ መናገር ጀመረ። መጨረሻ ላይ እንግዲህ የሚያሳዝነው ትልቁ ነገር ሞገስ እንደዚህ አይነት መልኩ መሞት የለበትም ነበር። ለድራማም ቢሆን እንግዲህ ሉላ በተለይ ከዝና ጋር ሀብት ንብረት ትታይ መጣችሁ ፍቅር ያሸንፋል በሚለው ሀሳብ ነው። አሁን ራሱ ጠበቃው እያሰቃያትና ከኔ ጋር ጊዜ ካላሳለፍሽ እያለ እየተጨቃጨቃት በነበረ ጊዜ እሷ ግን በፍጹም ክብሬን አሳልፌ ለማንም የምሰጥ ሰው አይደለሁም፣ እባክህ አትፈታተነኝ፣ እኔ የምኖርለትና የምሞትለት ፍቅር አለኝ ብላ ነው የዘጋችው። በድህነትና በችግር ከምትሞቺ ልድረስልሽ ብዬ ነው ብላታል ማለት ነው። እሷ ደግሞ ለኔ ክብርና ማንነቴን ይዤ በደስታና በነጻነት እንደዚህ ሰላም ሁኜ መኖር መቼም የማላገኘው ትልቅ ጸጋ ነው። አሁንም ቢሆን እባክህ እንድትፈታተነኝ አልፈልግም። መቼም ላንተ ስራ ፈትቼ ይህንን ነገር አላደርግም። ገንዘቡም ጥንቅር ብሎ ይቅር ብላ ነበር ያለችው። በጉጉት እየጠበቀችው ያለችው ሞገስን ብቻ ነበር ማለት ነው። ቅድስት እንግዲህ ብሩኬ ይመጣል ብላ ከምሳሌ ጋር ሶፋ ሳይቀር እየገፉ ቤቱን አስተካክለው
ፏ አድርገው በደስታ ተሞልተው እየጠበቁት ነበር። መጨረሻ ላይ ግን ምሳሌ በሩን ከፍታ አባቷን ስትቀበለው ራሷን ስታ ነው የወደቀችው። ምክንያቱም አባቷን እየጠበቀች ያለችው ከውጭ ሀገር ዘንጦ በሰላም የምትፈልገውን ነገር ይዟላት እንደሚመጣ አድርጋ ነበር። ያ ሁሉ ግን አንዱም አልተሳካም። ያሳዝናል። ለዛ ነው እንግዲህ በጣም አዝና ራሷን መቆጣጠር አቅቷት ራሷን የሳተችው። ምሳሌ በተደጋጋሚ ቅድስትን ቢሆን ጋሼ ይመጣል፣ ጋሼ እንደዚህ ይላል፣ ጋሼ እንደዚህ ይላል እያለ ስትላት ውስጧ ያልተመለሰላት ጥያቄ ነበር። እውነታውን ነግረዋት ቢሆን ኖሮ ያን ያህል አደነግጥም ነበር። አሁን ግን አባቷን በዛ መልኩ ስታየው አይደለም እሱ ቅድስት ራሱ ምን ያህል እንደምትደነግጥ መገመት አያቅትም። መድብል በተደጋጋሚ ብሩክ የሚመጣው ተመችቶት ደልቶት አይደለም። ይህን ያክል በረሃብና ጥማት እንግልትና ስቃይ በዝቶበታል። ቅድስት በጣም ያሳዝናል፣ እንደ ጠበቅነው አይደለም የምናገኘው ብሎ ደውሎላት ነበር። ዳጣ ደግሞ ብሩኬ በህይወት ኖሮ ወደ ቤት መምጣቱን ስትሰማ ከማንም በላይ ደስ ብሏታል። ቅመሟ ለምሳሌ አባቷ መጣላት፣ ለኛ ደግሞ ብሩክ ወንድማችን ነው፣ ላንቺም ደግሞ ባልሽ ነው እንዴ? መቼን ያገባሁት ባክሽ? አታስመስይ። እንደዚህ ፍቅሩ እያልመጠመጠሽ እኮ ነው የምትሆኚው፣ ግራ ይገባሽ። ምን ነው ቅድስት፣ እኛም እኮ ፍቅር ባይዘን ሁኔታሽን እያየሁት ነው ብላለቻት። አረ እንደዛ ነው እሺ ብላ መሟዘስ ጀመረች። እውነታው ግን እንዳታውቃለች። የብሩክ ወዳጆች እንግዲህ ቤቱን እንዴት አድርጎ እንደገዛው እንዲሁም ደግሞ እንደሸጠለት እንደዚሁም ደግሞ በሚገርምህ እንዴት አድርጎ ከዛ ቦታ ላይ ምሳሌን አሳክሞ እንደመጣ የተባበረው የመድብል ጓደኛ ነበር። መድብልና ብሩኬ ወንድምና ወንድም መሆናቸውን ሲያቅ ብዙ መስዋዕትነት ከፍሎለታል። መድብል እጅግ በጣም ውለት አለብኝ ወዳጄ፣ አንተ ያደረከውን ነገር ማንም አድርጎልኝ አያውቅም እያለ ተደስቷል። ዝናም ደግሞ አንዱም ነገር ሳይሳካለት ቀርቶ እየተናደደና እየተቃጠለ ይገኛል። ጭራሽ ያገተተልሽ በህይወት አድርጌ የማላቀውን ነገር ዛሬ ለማድረግ ወስኛለሁ እያለ እያስፈራራት ይገኛል። እሷ ደግሞ እጅጉን በጣም አዘነችና ወይኔ ጉዴ፣ በቃ በህይወቴ ስፈራው የነበረውን ትልቁን መከራና ስቃይ ሊያደርስብኝ ነው አይደል? ወይኔ ጉዴ እያለች አዘነችና እየተቃጠለች ትገኛለች። ከዛ እባክህ ልቀቀኝ፣ እኔ ምንም ገንዘብ የለኝም፣ ያለውን ገንዘብ በሙሉ ቤተሰቦቼ ላኩ እያልኩኝ ሁሉንም በልተህ ጨርሰሃል፣ ክብሬን አትንካኝ፣ እባክህ ክብሬን ከምትነካኝ ይልቅ ሲጥ አድርገህ ብትደፋኝ እመርጣለሁ ብላለችው። ከዛ እኔ ሴት ልጅ በህይወቴ ማንንም ገድዬ አላቅም፣ ገባሽ? መድፋት ብፈልግ ያቺ ኤፍራታን እደፋት ነበረ፣ ግን እኔ የሚፈልገውን ነገር ጭካኔን ትቼ ነው ሁሉም እየተነሳ የደፈረኝ። አየሽ፣ አንቺን በህይወቴ ትልቅ ነገር እንድትጫወችብኝ አልፈልግም። የምፈልገው ገንዘብ ነው። እሱን ካመጣሽ ከዚህ ቦታ ለአንዴና ለመጨረሻ ጊዜ እለቅሻለሁ ብላላት። በጣም ግራ ገባት። የምትይዘው የምትጨብጠው ጠፍቷት በጣም እየተጨናነቀች ነው። ዝናም ከሚባለው በላይ ተናዷል። የተናደደበት ምክንያት ብሩኬ ከዛ ቦታ ላይ ጀግኖቹ ስላወጡት ባዶ ስለሆነ እጅጉን በጣም አዝኖ ለካሌብ ደወለና ስማ ካሌብ፣ በሰዓቱ እኮ ነግሬህ ነበር አልሰማህኝም እንጂ ሰዎቹ አደገኛና ኃይለኛ ሰዎች እንደሆኑ። ያኔ እኔን ያገቱኝ ጊዜ አይቼዋለሁ። አሁንም ቢሆን አንተ ከባድ ነገር ያደረከው ነገር ቢኖር ይገደል ስልህ እሺ ብለህ መፍቀድ ነበረብህ እያለ በስልክ ማናዘዝ ጀመረ። ስማ ዝና፣ እዛ ያለውን ድርሻ አንተ መወጣት አቅቶ አሁን እንደገና ሌላ ወሬ አታምጣ። ሌላ መንገድ ፈልገን እነሱን ጠቅልለን በእጃችን እናስገባቸዋለን እያለ ከዛ በስልክ ይፎክራል። ይሄኛው በንዴት ተቃጥሎ ልጅቷ ላይ ሊያደርስ ያሰበውን ከባድ ነገር በጣም ያሳስባል። ሌላውና ትልቁ ኤፍራታና መሀሊት እንግዲህ እየተቃጠሉና እየተንገበገቡ እርስ በርሳቸው አለመግባባት ሲፈጠር እየተሰዳደቡ መልሰው እንደገና የእህትነት ፍቅር ስላለ እሷም ማሳለፋ እስካሁን ለዝና አልሰጠቻትም። ኤፍራታ መድብል ለሞገስ ደም ስጪ እያለ ሲለምናት 50,000 ብር ካላደረግ አልፈልግም ብላ ስትለው ማህሌት አጠገብሽ ናት አይደል? ኤፍራታ ልለምንሽ 20,000 ብርን ይሰጥሻለሁ 50,000 ብር የለኝም ብሎ ለመናት። መጨረሻ ላይ እጃቸው ላይ 0.5 ሳንቲም እንደሌለ ደሙን ተስማምታ ለሞገስ ሰጥተው ነበር። መጨረሻ ላይ እንግዲህ ብሩኬ ካለበት ቦታ ላይ ከወጣ እሱን ሄደሽ ይቅር ብለሽ ኑሮሽን መኖር አለብሽ
ኤፍራታ እያለች ለማህሌት እየነገረቻት ነው። ማህሌት ደግሞ እኔን ሳይሆን ቅድስትን አግብቶ ይኖራል። ያደረኩት ነገር እኮ ቀላል አይደለም። ኤፍራታ ምን ሆነሻል? ብሩኬ እንኳን ቢፈልገኝ ያደገኛ ወንድሙ በፍጹም እኔን ስለሚጠለኝ አብሬው እንደሆነ አይፈልግም ብላ ተናገረች። ሞክሪ፣ ሽማግሌ አስላኪ፣ ዝም አትበይ እያለች አለቻት። በቀጣይ ክፍል እስከምንገናኝ ድረስ መልካም ጊዜ ሆነላችሁ እያልኩ ለቻናሌ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በትህትና ጠይቃለሁ። ባይ ባይ።